አይን የሚታየኝ ነገር ለእናቴ ምንም ነገር አልሰራውም። በአይን የሚታየኝ ነገር እንኳን ከሰራው ችግር የለውም እናስራለን። ግን ደግሞ እናቴን ትንሽ እንኳን አላስደሰትኳትም ብዬ ነገርኩት። ከዛ ተዋኝና ሄደ። ሌላ ጓደኛ ያዘ። ላገባም ነበረ ብሎ ከእንደገና እንትን አለኝ ማለት ነው። እኔ በሳውዲ 2 ዓመቴን ጨርሼ ወደ ሀገር ሄድኩኝ። እሱ ተወኝ በቃ ያኔ እኔ ቤተሰቤን ስለው እሱ ትቶኝ ሄደ። እኔም ደግሞ ተውኩት። ያኔ እሱ ስተወኝ እኔም ተውኩት ማለት ነው። ከዛ እኔ ወደ ሀገር ሄድኩና አልተመቸኝም ነበረ። ተመልሼ ወደ ዱባይ መጣሁ። እሱም ወደ ዱባይ መጣ። እኔ በመጣሁበት ሰሞን እሱም መጣና ከዛ ስልኬን አፈላልጎ ምናምን ደወለና እኔ እኮ ፍቅረኛ ባንቺ ተናድጄ ጓደኛ ይዤ ነበረ፣ ባንቺ ተናድጄ ላገባ ነበረ፣ በጣም አንቺ ንጹህ ሰው ነሽ ምናምን ብሎ ማስመሰል ጀመረ ማለት ነው። ያስመስል ወላሂ አላህ ብቻ ነው የሚያውቀው። እኔም ያው ውስጤ ላይ ምንም ነገር ስላልነበረ ምንም አልተሰማኝም አልመሰለኝም። ይሁን ታዲያ ለምን አላገባም ምናምን ብዬ እንደዚህ ቀለድኩኝና ከዛ አለፍኩ ማለት ነው። ከዛ ለምን ያኒ እሱ ወላሂ ያዘው ምናምን ያኒ ለምን አልተናደሽም ለምን አልተሰማሽም እኔን አትወጂኝም ወይ ምናምን ብሎ አወራ። አይ እኔ ውስጤ ላይ የሆነ ነገር ቢኖር እኔ እናድ ነበረ። ግን አሁን ምንም የለም ምንም ስለሌለ ምን ብዬ ልናደድ ብዬ ተውኩት ማለት ነው። ከዛ በጊዜው ምንም መልስ አልሰጠውም አጠፋው ስልኩም ማለት ነው። እኔ ያጠፋሁት። ከዛ ነገውን ደግሞ መልስ ሰጠው ስደውል እሱ ችግር ላይ ሆነ ማለት ነው። የሆነ የአይዲ ችግር ምናምን ገጥሞት ችግር ላይ ሆነ። ያው የሰፈሬም ልጅ ነውና ለሳይኮ ትንሽ በማሰብ ያው መልስ አልሰጥም ብዬ አለፍኩ። ከዛ እሱን ለማጽናናት እንደገና እኔ መደወል ጀመርኩ ማለት ነው። እሺ ይሰማል? አዎ ይሰማል በደምብ። ሄሎ ወይ እየተሰማ ነው? አዎ አዎ ይሰማል ይሰማል እኮ። ኦኬ እና ያው መልስ ልሰጠው በደወልኩበት ጊዜ እሱ ችግር ላይ ነበረ። አይዲ ምናምን ተላሽቶበት ከስራ ወጥቶ ነበር። ያው ትንሽ እኔም ለሱ አስቤ የሰፈርም ልጅ ነው ብዬ እኔ ደውዬ እሱን ለማጽናናት ምናምን ደወልኩ ማለት በዛን ሰዓት በቃ ንቀት ያኔ በጣም ናቀኝ ማለት ነው። እኔ ያኔ እሱ ስልክ እንኳን ስደውልለት ማንሳት አልፈለገም። አይ እኔ ደግሞ እንደዛም የሆነ ነገር ከሆነ ብዬ እኔም አውጥቼ ከስልኬ ወጣሁኝ ማለት ነው። ከዛ እኔ ተመችቶኝ አይደለም ወደ አንተ ምደውለው ትንሽ እኮ ያንተ ነገር ትንሽ አሳስቦኝ ነው ምናምን ብዬ አወጣሁት ማለት ነው። ከእንደገና አሁንም ድጋሜ በሌላ ሰው በጓደኞቼ ምናምን አጠያይቆ እንደዚህ መጠየቅ ጀመረ ማለት ነው። እኔም ደግሞ እሺ በቃ አሁን በዛን ሰዓት እኔ በችግሬ ሰዓት ጥላኝ የሄደች ልጅ አትወደኝም አለ። አዎ አልወድህም እኔም ደግሞ አልኩት። እኔ አልወድህም እኔ ያኔ ለኔ አላማ ያልኖረ ወንድ እኔን ይወደኛል ብዬ አላስብም። ሁሉንም ነገሬ ልትወድ ይገባ ነበር ብዬ እኔም መልስ ሰጠሁት። ከዛ በቃ አሁን ደግሞ እምቢ ብለሽኛል ብሎ ያኔ አገባለሁ ሲል እኔም ደግሞ ፈቅጄ ሄድኩኝ። ያኔ እኔ ተውኩት ማለት ነው። እሺ አዎ ያኔ እኔ አሁን ተውኩት በቃ ምንም ነገር አልፈልግም ብዬ ትቼው ስልኩን ብሎክ አድርጌ ወጣሁ። ያው እኔም ስራ ምናምን እዚህ ቢዚ ነኝና ያው ብዙ እሱ ጭንቀት እኔ ላይ ለመፍጠር ምናምን አሰበ። ከዛ እኔ በቃ እንድሰቃይ ምናምን በቃ እሱን ፈልጌ እንድከተለው ምናምን ፈለገ። እኔ ደግሞ ያን አልፈልግም ያኔ ማንም ሰው መከተል ስለማልፈልግ ብዬ ብሎክ አድርጌ ወጣሁኝ ማለት ነው። አሁን እሱ ያው ምንም አያውቅም ሄዳ በቃ እኔ እሱ መከተል መሰለው። እሱም ስልኩን አጠፋ እኔም አጠፋሁኝ ማለት ነው። አሁን ቆይቷል። እሺ አሁን እንደዚህ ነው። አዎ ያኔ ይወደን ሰው ለኛ ጊዜ ያኔ እሱ ያኔ ትክክል ነበር ወይ እኔ ቃሌ እዛ በአመቱ ላይ እኔ ማድረግ ነበረብኝ ወይ የሚለውን ነው። ያኔ በዛን ሰዓት ነው ክፍተቱ ተፈጥሮ አብሬው ማድረግ ነበረብኝ ወይ? ላ እንደዛ አይደለም። አይ እሱም አይሆን ነው። እዛ ሳውዲ ከሄድኩ በኋላ ኒካ በአመቱ እንሰር ብሎኝ ነበረ። እኔ ደግሞ ያው ምንም ስላልሰራውኝ አልፈልግም አልኩት ማለት ነው። እሺ ስለዚህ እኔ በዛን ሰዓት ቆይ አሁን ተለያይታችኋል? ኦልሬዲ በቃ ብሎክ አድርገሽዋል ምናምን
በቃ ቆማል። ሰላም ነሽ አሁን አይደል? ሁሉ ነገር ሰላም ነው፣ አይመጣም። ሰላም ነኝ አልሐምዱሊላህ። ስለዚህ ወሰነሻል። ምንም የሚያሳስብሽ ነገር የለም። ልክ ነበርኩ ወይ ከሆነ አዎ ልክ ነበርሽ። ምክንያቱም አላማ የሌለው በራሱ ያልቆመ ገብቶሻል። ጠንካራ ኮንፊደንስ የሌለው ይመስለኛል የሚኖር ወንድ ጋር የፈለገ ብታፈቅሪው መኖር የለብሽ። ይሄ በጤናማ አይምሮ ማሰብ ያለብሽ ነው። ገብቶሻል አይደል? በጤናማ አይምሮ ማሰብ አለብሽ። ይሄንን እያፈቀርሽው እንኳን እኮ ለትዳር የማይሆን ሰው አለ አይደል? ታፈቅሪዋለሽ፣ ግን ያ ሰው ለኃላፊነት አይሆንም። ሰው አታገቢውም ማለት ነው። ስለዚህ በቃ ልክ ነሽ። ምንም ጸጸቱስ ምናምን እንዳትገቢ ማንም ምንም ቢልሽ እንኳን ምክንያቱም አንቺ ውሳኔሽ ትክክል መሆኑን ከገባሽና በቃ ወይስ ታፈቅሪዋለሽ? አሁንም ኧረ ዝምታ። ታፈቅሪዋለሽ? ይህን እኮ ነው ጋይስ የምለው። እኔ አሁን እኔ ነኝ ጨረቃ ላይ መቀረው እኮ ብያችኋለሁ። ይሰማል? ሄሎ ሄሎ፣ ለመመለስ እያመነታች ነው ወይስ እንዴት ነው ነገሩ? ዋይ እኮ አያፍቅሩ ሸበካ እየያዘ ነው መሰለኝ። እሺ ጥያቄን ሰምተሽዋል? ትንፋሿ አይሰማኝ። ሸበካ ቢሆን ትንፋሿ አይሰማንም ነበር። ትንፋሿ እየተሰማኝ ነው ያለው። ይሰማል? ሸበካ እየያዘ ነው መሰለኝ ወንድሜ። እሺ ደህና ነሽ አይደለ? ታዲያ እሺ እንዴት ነው ታዲያ የምንግባባው? እሺ ሄሎ እኔ እኮ ብያለሁ። እኔ ከዚህ መርሾ ሸበካ ይዞ ነው። አሁን ይሰማል? አሁን እየተሰማ ነው። ታፈቅሪዋለሽ ወይ ነበር ጥያቄው። ያኔ ነበረ ግን አሁን ያው ትቶኝ ከሄደ በኋላ አሁን መልሱን አጭር ቆይ አንዴ መልሱን አጭር አድርጊው። አይኔ እናት መልሱን አጭር አድርጊው። ታፈቅሪዋለሽ ሲባል አይ አላፈቅረውም አሁን ወይ አፈቅረዋለሁ ነው መልሱ። ግን ምን አታርዝሚ። ታፈቅሪዋለሽ አሁን? አላፈቅረውም። ጨርሰሻል ማለት በቃ አጠናቀሽ ዘግተሻል። መዝገቡ ተዘግቷል። ወደ መዝገብ ቤት ካልሽ ወደ ኋላ አትመለሽ። ሚውት አርጊና አዳምጪ። አሁን ትተሻቸው ስትሄጂ ሰዎች እነሱ አይተውሽ። ይሄ ልትገነዘብ ይገባል። ምለው የሚገባሽ አሁን ከነገርኩሽ በኋላ ነው። አሁን እሱ ጥቅምን ፈልጎ የሆነ ነገርን ፈልጎ ሞከረ። በቃ አንቺ አልፈልግም ብለሽ ትተሽ ሄድሽ። አይተውሽም። ትንሽ ርቀት አሳይ፣ ተለወጪ፣ ህይወትሽን መስርቺ፣ ወይም ወደ ሌላ ህይወት ተራመጂ። ራስሽን ገዝተሽ ጎበዝ፣ አስተዋይ ሴት፣ ቆንጆ ሴት ሆነሽ ራስሽን ስትኖሪ ይመጣል። አይሆንም ብላችሁ የተዋቿቸው ሰዎች አይተዋችሁም። ይህንን እወቁት። አይተዋችሁም ማለት ምንም ያመጣሉ ሳይሆን በቃ የሚጠበቅ ነው ማለት። ይሄ ለምን አይተወኝም ብላችሁ እኚህ አትበሉ። ገብቷችኋል? የሚጠበቅ ነገር ነው ይሄ። በቃ እናንተ ምንድን ነው ማድረግ ያለባችሁ? አክሰፕት ኢን ሙቭ ወደፊት በቃ። ስለዚህ መቶ አሁን ሲለማመጠሽና የየ ዘራፍ ምናምን ሲልብሽ አንቺም ያው ታፈቅሪያለሽ ወይ ብዬ ጠየኩሽ። ለዛ ልብሽ ራርቶ በቃ እስቲ ድጋሚ ከሆነ ምናምን ብለሽ መለስ ካልሽ ተበላሽ ማለት ነው። ከሄዳችሁ መሄድ ነው ጋይስ። ይህ ወለም ዘለም ምናምን አያስፈልግም። የአቋም ሰው መሆኑ የአቋም ሰው ስትሆኑ ትከበራላችሁ። ቁርጥ ያለ አንድ መስመር ላይ መቆም። ይህ ግራ የገባው ወደ ቀኝ ሲሏችሁ ወደ ግራ፣ ወደ ግራ ሲሏችሁ ወደ ቀኝ፣ እነሱ ባሉበት መንገድ ከቆረጣችሁ
መጠላት ካለባችሁ መጠላት ባይዚ በጣም ደስ ይላል። በቃ ማለት አንዴ ለብሮ የምትፈሩት መወደድ ከሆነ መወደድ መሀል ላይ መሆን ነው ስቃይ ባይዚ። አሁን ሁሉም ሰው ቢጠላችሁ አሁን ለምሳሌ ሁሉም ሰው ቢጠላ ደስ ነው የሚለኝ። ለምሳሌ ቁርጥ በቃ ያለ ነው። አንዴ ጠልቷችኋል፣ በቃ ለአክሽንም ትዘጋጃላችሁ። ይወዱኛል አይወዱኝም የሚል ስቃይ ውስጥ ማትወርድ በቃ ቁርጥ ያለ አንድ መስመር ላይ ነው ያላችሁት። እንደዛ አይነት መስመር ላይ ነው እንጂ መሀል ላይ ግን ካላችሁ ጋይስ ይሄ አሁን ይመጣል ወይ አይሄድም ወይ አይመጣም። መሀል ላይ ወይ አይተውሽም ወይ አንቺ ማትሄጂም። አንቺ ግን ከቆረጥሽና ቁርጥ ያለ መስመር ላይ ከቆምሽ ግን ምንም ሊነቀንቅሽ አይችልም። ከእግዚአብሔር ጋር ከሆንሽ ከፈጣሪ ጋር ከሆንሽ ምታሸንፊው አንቺ ነሽ። ስለዚህ ተረጋግተሽ ስራሽ ላይ ስሪ። ከዚህ በኋላ የእሱ ነገር አትስሚ። ስልክሽን አትቀይሪ፣ ህይወትሽን ቀይሪ፣ መስመርሽን አስተካኪ፣ ውሎሽን አስተካኪ። አጠቃላይ በዙሪያሽ ያሉትን ነገሮች በሙሉ ቀይሪያቸው። ለውጥ ጊዜ ሊፈጅ ይችላል፣ ግን ከዛሬ ጀምሮ መቀየር ጀምሪ ራስሽን። ገብቶሻል? አዲስ ሰው ሁኚ ማለት ነው ከዛሬ በኋላ። ከዛ ውጪ ትክክል ነው ያደርግሽው። ተግባባን? ግልጽ ነው? እሺ፣ አመሰግናለሁ። አዎ ወላሂ አመሰግናለሁ። እሺ 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 ጓዶች ታፕታፑን 500 ሺህ እናድርሰው። እስቲ 500 ሺህ እናድርሰው። በጣም ኮመንት ትጽፋላችሁ። ኮመንቱ እኮ በቃ በጣም ስለሚሮጥ ኮመንቱን ተውትና አንዴ ሁላችሁ ደብል ታፕ 500 ሺህ እናስገባው። ታፕታፑን ይሰማል? አሌክስ ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። እንኳን ደህና ቆየ። አሌክስ ያኔ ሆነ ምክር ፈልጌ ነውና ሁሌ ጸጸት ስለሚሰማኝ ነው። እሺ ማለት ጉደኛ ነበረኝ ግን በጣም ቆይቷል። 2006 ላይ ነበር የታወቀው። ኦልሬዲ አሁን ተለያይተናል ማለት ነው። ከተለያየን 1 አመት ምናምን ሆኖናል። ግን የተለያየንበት ምክንያት የኔ ምክንያት ሆኖብኝ መጀመሪያ እንዴት ነው የተዋወቃችሁት? ጉደኛዬ ነበረች እና እሷ ጋር ደወልኩት። ከዛ የእሷ ስልክ እሱ አነሳ ማለት ነው። ከዛ ስልክሽን ላንሳው ስልክሽን ልውሰድ እንደ ብሎ ስጠይቀኝ እሺ ችግር የለውም አልኩት። በዛ መደዋወል ጀመረ። በዛ ፍቅር ተጀመረ ማለት ነው። ከዛን እንደዛ እያወራን ወደ 11 አመት ምናምን አወራን። ከዛ አውርተን መጨረሻ ላይ ያው አይፈልጉትም ቤተሰቦችም እኔም ተወጥኩት። ከዛም በኋላ መጨረሻ ላይ አሁን ይሄኛው አመት ውስጥ ሁሌ ሲደውልልኝ ያመኛል ማለት ነው። አይኔን ያስለቅሰኛል፣ ራሴን ያመኛል፣ ያበሳጨኛል ምናምን ነገር ሁሌ ሲደውልልኝ። ከዛ ይሄ ነገር ምንድነው ብዬ ጠየቅኩት። ለምንድነው አንተ ሲደውልልኝ አይኔንም ያስለቅሰኛል ማለት ነው። ከዛ ለምንድነው የሚያመኝ? አይኔንም ያስለቅሰኛል እና በዛ ላይ ደግሞ ይጨንቀኛል። ምን ሆኜ ነው? ለምንድነው አንተ ሲደውል ነው ይሄ ነገር የሚሆነው አልኩት። ከዛ እኔ እንጃ ምናምን አለ። ከዛ ቀለል ያደርጋል ሁሌ ማለት ነው። ግን እኔ በጣም ያመኛል። ከሱ እስከሚዘጋ ድረስ ቸኩላለሁ። ከዛ ይሄ ነገር ማማኝ ነገር ነው አልኩና ብዙ ነገር አሰብኩና በራሴ ሲም ቀይሬ ምናምን ሁሉም ነገር ቀይሬ ብሎክ አድርጌ ተወጥኩት። ከዛ በቃ እሱም ብሎክ አደረኩት፣ ሲምን ቀየርኩት ምናምን ምንም አላለኝም። ምንም አላልኩትም። ግን ሁሌ አእምሮዬ ላይ ራሴ ልጅ ዝም ብዬ ፈርጄበት ዘግቼው እንደ ምናምን ብዬ አስባለሁ። ግን ይሄ ነው በቃ። ሲደውልሽ ራስሽን ያምሻል? አዎ ራሴን ያመኛል፣ በዛ ያስለቅሰኛል፣ በጣም አይኔን ያመኛል። ዝም ብሎ ማለት ነው ምንም ሳይልሽ በቃ ስለደወለልሽ ብቻ ደውሎ ሳወር ሰላም ደህና ነሽ ምናምን ብሎ ቪዲዮ ኮል ነው። ከዛ ያመኛል። ልጁን በአካል አታውቂውም? አይ አውቃለሁ፣ አንድ ሀገር ነን። ጓደኛዬ ነው አይደለ? ጓደኛሽ ነች አይደለ? ያስተዋወቀቻችሁ አይደለም? ጓደኛ አስተዋወቀኝ ሳይሆን የጓደኛዬ ስልክ ላይ ደውዬ ከዛም በኋላ እሱ ደግሞ ከጓደኛዬ ስልክ ነው የወሰደው ቁጥር እንጂ በአካል ታውቂዋለሽ? በአካል ከተዋወቅን በኋላ ነው በአካል እያወቅኩት እንጂ በፊት አንድ ሀገር ሆነን ግን አላውቀውም ነበረ። ሄደሽ አገኘሽው?
አግኝቼ አውቃለሁ። አዎ ለመስቀል ወደ ክፍለ ሀገር ስንሄደው እዛ ተገናኘን። ንክኪ ምናምን አለ? ነካክታችኋል? አረ የለም አይደለም። ብቻ ማስታውሰው ቢኖር የአንገት ሐብል ነበረኝና ወስዶ በ3 ቀን መጀመሪያ ወይኔ በጣም ነው የምወደው ምናምን ነገር ብሎ ወሰደ። ከዛ በ3ኛ ቀን አልፈልገውም ባክሻልና መለሰልኝ። የብር ይሄ መስተፋቅር ምናምን የሚሉት ጉድ አለ ደግሞ የሚሉት እሱ ነገር መስተፋቅር ምናምን የሚሉት ነገር አለ። እሱ ነገር መሆን አለመሆኑ የምናጣራ ይሆናል። እና አሁን አንቺ ምንድን ነው የፈለግሽው? አሁን እኔ ሁሌ ጸጸት በቃ በራሴ እንደዛ ለምንድን ነው አንተ ሁሌ ስደውልልኝ አይኔን ያመኛል ያስለቅሰኛል ለምንድን ነው ምንድን ነው ምናምን ስለ አይ ምንም ምናምን ብሎ ቀለል ያደርጋል። ከዛ እኔ ምንድን ነው ከሱ ጋር ስደውል ሰላም የማጣው ነገር አልፈልግም አልኩና ሙሉ ለሙሉ ዘጋሁት ማለት ነው። ከዛ እንዴ ራሴ ልጅ ሆነ በቃ በራሴ ግፋ አድርጌበት ነው ወይ ዘግቼ ነው ምናምን ነገር ብዬ ጸጸት ነው የሚሰማኝ። ኦኬ ስለዚህ አሁን እሱን ሳታናግሪ ስትቀሪ ሰላም ነሽ? አርድና ነኝ ብስማም እግዚአብሔር ይመስገን። በቃ እሱ ነው ዋናው ነገር። በዚሁ ቀጥይ እሺ። ገብቶሻል? አንደኛ በርቀት ሄደሽ አግኝተሽ ሀብሉን ሰጥተሽ ሀብሉን ደግሞ አልፈልግም ብሎ መመለስ እንዲህ አይነት ድራማው ምናምን አስፈላጊ አይደለም። ገብቶሻል? ሀብሉን አድርገሽዋል አሁን አብሉ አይ አላረኩትም፣ ግን አለ ማለት እንደዛ ሲያመኝ ምናምን ከጀመርኩም በኋላ አለ ሆነ ውስጤ ሰላም ተሰማኝ አይደለም። ከዛ ብቻ በራሴ አሰብኩት ይሄ አብሉ እኮ ለምንድን ነው ወስዶ የመለሰልኝ ብዬ ከራሴ ጋር አሰብኩትና ቁጭ አረኩት። አላረኩትም አለ ግን አለ ምንድን ነው የብር ሀብል ነው? አዎ የብር ሀብል ነው። በቃ ምንም አንቺ ያን ያህል ከባድ እንትን ከሌለው እሱንም አታርጊ፣ በቃ አስወግጂው። ገብቶሻል? ምንም አይጠቅምሽ። ልጥላለሁ። ከዛ ውጪ በቃ አታውሪው። በቃ ሰላም የማይሰማሽ ከሆነ የሆነ ነገር ሰላም ካልሰጣችሁ እኔ ነግሬያችኋለሁ። በመስኮት አሻግራችሁ የምታዩት ነገር የፈለገ ውብ ቢሆን የሚያሳምማችሁ ከሆነ የምታዩት ነገር መስኮቱን ዝጉት። በቃ ስለሚያምር ብላችሁ ውብ ስለሆነ ብላችሁ የታመማችሁ የተሰቃያችሁ መቀጠል የለባችሁ። ሰላም ካልሰጠሽ ገብቶሻል? ሰላም ካልሰጠሽ ማለት ነው መተው ነው። መተውን የመሰለ ነገር የለም። ስታወሪ ሰላም አይሰጠሽ ከሆነ ስትተዩ ደግሞ ሰላምሽ የምታገኝ ከሆነ እንደዛ ማድረግ ነው። ተግባባን? እሺ አሌክስ፣ ስለዚህ ምንም ጥፋት የለብኝም ማለት ነው። ጸጸተው ነው አይታየም። ጥፋት የለብሽም። ማይ ዊንዶ ኢዝ ኦፕን ኦልዌይስ። እሺ እሺ እናት፣ ስለዚህ መስኮትሽን መቀየር ነው የኔ እናት። አምፖል ከተበላሸ እኮ አምፖል ይቀየራል አይደል? አምፖልሽ ከተበላሸ አምፖል ትቀይሪያለሽ። መስኮትሽ ከተበላሸ መስኮት ትቀይሪያለሽ። አይ መስኮቱ